ዘመኑን የዋጀ ሰው የግዴታ አጠገቡ ያሉ ሰዎች እንዴት እንደሚኖሩ ማወቅ አለበት። ስልኩ ላይ ያለው ኢንፎርሜሽን ከዛም ቴሌቪዥን ላይ የሚመለከተውን ዜና እየሰማ ካልተጓዘ ባዳ ነው የሚሆነው። ለላይፉ ለህይወቱ ራሱ ባዳ ነው የሚሆነውና የግዴታ መስማት ያለብን ነገር መስማት አለብን። እስኪ አንድ ጥያቄ ጠይቂያችሁ ስራ ልጀምር ወይም ደግሞ እናንተ ጥያቄውን እየመለሳችሁ እኔ ገጠመኙን እናገራለሁ። ከዛ ማለት ታገኙታላችሁ። ሰላቢ ተደርጎባችሁ ያውቃል? እንዴት አወቃችሁ? ይሄን ጥያቄ ጻፉልኝ። ከዛ እኔ ገጠመኙ ላይ በመናገረው ንግግር ውስጥ ራሳችሁን ታገኙት ይሆናል ብዬ አስባለሁ። እንግዲህ ባልና ሚስት ከተጋቡ 10 ዓመት ሆኗቸዋል። 2 ልጆች አፍርተዋል። የ8 ዓመት ልጅና የ4 ዓመት ልጅ ወንድና ሴት ነው ያፈሩት። መጀመሪያ ልጃቸው ወንድ ነው። የ4 ዓመቷ ሕፃን ልጅ ደግሞ ሴት ናት። የ4 ዓመቷን ልጅ ያገኙት በስለት ነው። እግዚአብሔር አምላክ የሰጣቸው በስለት ነው። ስለት የተሳሉት ግን እናትና አባት ሳይሆኑ የባልና ሚስት ቤተሰብ ወይም ደግሞ የባል እናት ናቸው። ሴት እንዲወልድ ፈልገው እሳቸው ወንድ ብቻ ስለሆነ የወለዱት ሴት እንዲወልድ ፈልገው ተስለው ያገኙት ማለት ነው። ግን ቤታቸው ውስጥ በጣም የሚገርማችሁ ነገር ምንም የጎደለ ነገር የለም። የተንጣለለ ግቢ ውስጥ ነው የሚኖሩት። በጣም ደስ የሚል ኑሮ ነው የሚኖሩት። ገንዘብ ይሰጣታል፣ ግን ታባክናለች። አሁን ትልቁ የታሪኩ ዘውግ እዚህ ጋር ነው። ዋና ዘውጉ ይሄ ነው። ታባክናለች። ባል ሰልችቶታል። በጣም ብኩናት። የምሰጥሽን ገንዘብ ምን እንደምታረጊው ይላታል። እሷም ግራ ይገባታል። ለምን እንደምታወጣው እንዴት እንደሚሰለባት አታውቀውም። በቤተሰባቸው ውስጥ ዘመድ ቢኖርም ምንም ቢኖርም ገንዘቡን የምታወጣው ራሷ፣ ገንዘቡን ማለት የምትቀበለው ራሷ እንዳልተሰረቀ እርግጠኛ ናት ማለት ነው። እና ከዚህ በፊት እንዳቀረብኩላችሁ ሰው ራሱ የራሱ ገንዘብ ሰላቢ ነው የሚባለው አይደለም። እና ግራ ገብቷታል። በጣም ጨዋ ናት። ቤተክርስቲያን ተሳላሚ ናት። የእኛን ትምህርት ባታዳምጥም ተሳላሚ ናት። ጥሩ ሰው ናች። እና እኔ ሰካራሙ ይሻላለሁ እያለ ነው የሚታርባት። እንዴ እኔ እኮ ቋጣሪ ነኝ፣ ሰርቼ መጥቼ እኮ እሰጥሻለሁ፣ ባንክ ባላስቀምጥ ኖሮ አንቺ ጋር ገንዘቤ እንዲቀመጥ ባረግ ኖሮማ በቃ አለቀልኝ ማለት ነው ብሎ ይላታልና ይገርማል። ይሄንን ንግግር በሁለት መንገድ ነው የምናየው። አንደኛ ሰርቶ መጥቶ ገንዘብ እንኪ ብሎ የሚሰጣት ለቤት አስቤዛ ነው። ሁለተኛ ነገር ደግሞ የምትቀበላቸው ገንዘቦች ደግሞ ለቤት አስቤዛ ቢባልም ኤክሰስ ነው። በጣም ብዙ ነው። ትርፍ ሁሉ አለው። ደስ ብሏት እንድታደርግ ነው። ያ ሁሉ አልቆ ነው ከተባለ ከተበጀተበት ቀን በታች የሚሆነውና ለቤተሰቦች ትሰጫለሽ? ኧረ እኔ አልሰጥም። እሺ ማታ የምንበላው ምግብ ጧት ወይም ምሳ ላይ እንግዳ ምናምን ብሎ የምናበላው ምግብ እውነት ይሄንን ገንዘብ ይጨርሰዋል? ስለዚህ ኧረ ብዙ እንደዚህ የሚባክልም ነገር የለም። እኔ ለወር የሚያስፈልገኝ ነገር እኮ ዱቄቱን ምኑን አስቀምጫለሁ። ታዲያ ምንድነው ገንዘቡ እንደዚህ የሚሰልበው? ምን ሆነሽ ነው ድጋሚ የምትጠይቅኝ? ይላታል። ይሄን ያዙልኝ። ቀጥሎ ደግሞ ሳጥኖቿን ከፍታ ታያዋለችና በእርግጥ ትለብሳለች፣ ጥሩ ልብሶችን ትለብሳለች። ግን በየጊዜው አትገዛም። ስትገዛም ደግሞ ውድ ልብስ ነው የምትገዛው። አንድ ጊዜ የገዛችውን ልብስ አንድ ጊዜ ለብሳ ብቻ የምታስቀምጠውም አይደለችም። በደንብ የሚያምርባትን ልብስና ቆንጆ ነው የተባለችውን ልብስ ታዘወትረዋለች እስኪሰለቻት ድረስ። ከወር በኋላ ራሱ አስቀምጠው ብትለብሰው ራሱ እንደ አዲስ ነው የምትለብሰው። እንዲህ አይነት ባህሪ የለባትም። ይሄ ልብስን አንዴ ለብሰው መጣል ምናምን የሚባል ነገር የለባትም። እና ካስቀመጠችበት ገንዘቡ እየተሰረቀ ወይም ደግሞ እየተቀነሰ ነው ብላ እንዳታስብ በፍጹም እንደዛ ነገር ውስጥ እንዲህ አይነት ሀሳብ እንድታስብ የሚያስገድዳት ነገር የለም። በእርግጥ የቤት ሰራተኛ አለ፣ ዘበኛ አለ። ሁል ጊዜ እንደምንለው ንስሐ ስትናገሩ ስትናዘዙ ዙሪያ ጥምጥም አትናገሩ። ከዘሞታችሁ ዘሙቻለሁ፣ ከአንድ ሰው ከሆነ ከአንድ፣ ከሁለት ሰው ከሆነ ከሁለት ሰው አባቴ በዝሙት ወድቅ ያለው በሉ እንጂ ዝሙት እንዴት እንደሰራችሁ ታሪኩን አትናገሩ።
ያ ማለት ምን ማለት ነው? ለምሳሌ ሴቶች አንድ ወንድ በስራ ምክንያት ተዋውቀው ስልክ ተቀያየርን፣ ስንደዋወል አባታችን እኔ አልፈለኩም ሻይ ቡና ስንል በቃ እየተላመደን እየተግባባን መጣንና እኔ እኮ አልፈልግም ዝሙት፣ ግን በቃ ዝሙት ሰራው። ይሄ ኃጢአትን መናዘዝ ሳይሆን ታሪክ መናገር ነው። ወንዶችም እኔ እኮ በእውነት እንደዚህ አይነት ነገር አልሰራም፣ ትዳር እያለኝ እጮኛ እያለኝ፣ የሌላችሁም ደግሞ አጋጣሚ በስራ ተዋወቅን፣ ተግባባን፣ በጣም ወዳጅ ሆንን፣ በቃ አባታችን እንደው አልፈልግም አንድ ቀን ጥሎኝ ነው በቃ አንድ ቀን ዝሙት የሰራሁት አይባል። ስትናገሩ ያለውን ኃጢአት ፍርጥርጥ አድርጋችሁ ተናገሩ። ሌላው ለየትኛው ንስሐ ካህናት 74 ሳንቲም አይጠይቋችሁ፣ ወይም ደግሞ ንስሐ ስትገቡ ይሄንን ክፈሉ፣ ይሄንን አምጡ፣ ይሄንን አውጡ አትባሉ። ንስሐ በነፃ ነው። እኛ ክህነት የሰጠን መድኃኔዓለም በገንዘብ ነው በነፃ ነው? በነፃ ነው። ስለዚህ ለእናንተም አገልግሎቱ የሚሰጠው በነፃ ነው። 74 ሳንቲም ለንስሐ አትከፍሉም። ይሄ ኃጢአት ያለዚህ ገንዘብ አይሰረም የሚባል ነገር የለም። ሴቶች ጽንስ አስወርዳችሁ አንዳንድ ካህናት አይ ይሄ ምጽዋት ያስፈልገዋል እንዲህ አይነት ገንዘብ አምጪ ይባላሉ። ወንዶቹም እንደዚሁ። ስለዚህ 74 ሳንቲም አትጠየቁም። ይሄ ማለት ንስሐ ለተቀበሉ ቀኑና ለሰጡ ለእናንተ የነፍስ አባት ለሆኑ ገንዘብ አትስጡ ማለት አይደለም። ለንስሐ አባታችሁ ኃጢአታችሁን ለተሸከሙ ላወረዱ እግዚአብሔር ይፍታ ብለው ከእግዚአብሔር ላስታረቁ ካህናት ግን ስትፈልጉ በፍቃዳችሁ አባታችን ካርድ ሙሉበት፣ ለትራንስፖርት ተጠቀሙበት፣ ሻሽ ካባ ግዙበት ብላችሁ አይደለም 100 ብር 100,000 ብር በግል መስጠት ትችላላችሁ። እኛ የምንለው ለንስሐ 74 ሳንቲም አይከፈልም። አገልግሎቱን በነፃ አግኝታችሁ እናታችሁን ኪዳነ ምሕረትን አመስግናችሁ መሄድ ትችላላችሁ። ሌላው እጅግ በጣም የምናስጠነቅቃችሁ የምትጸጸቱት የምትቆጩት እስከዚች ሰዓት ድረስ ነው። የትኛውንም ኃጢአት ስሩ፣ ሁሉም ኃጢአት ከንስሐ በታች ነው። የትኛውንም በደል ስሩ፣ ሁሉም በደል ከክርስቶስ የቸርነት በታች ነው። ስለዚህ እዚህ መታችሁ ንስሐ ገብታችሁ ቀኑና ተቀብላችሁ ሄዳችሁ ክርስቶስ እግዚአብሔር ንስሐ ብገባም ይሄንን ኃጢአት በእውነት ይቅር ይለኛል ወይ? እኔ በተደጋጋሚ ጽንስ አስወርጃለሁ፣ ሰርቄያለሁ፣ ግብረ ሰዶም ፈጽሜያለሁ፣ ኢሩካቤ ፈጽሜያለሁ፣ እግዚአብሔርን የሚያስቀይም ነገር ለሰው ማልናገረውን በደል ሰርቻለሁ፣ በእውነት እግዚአብሔር ይቅር ይለኛል ወይ ብላችሁ ከተጸጸታችሁ ልብ ብላችሁ ስሙኝ። ከንስሐ በኋላ ያለ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። እስኪ በሉ ከንስሐ በኋላ በሉ ያለ አላስፈላጊ ጸጸት በራሱ ኃጢአት ነው። እዚህ መታችሁ ይውላችሁ ንስሐ ገብታችሁ እግዚአብሔር ከንስሐ በኋላ ይቅር አላለኝም ብላችሁ ማሰብ ይሄ ከሰራችሁት ኃጢአት የበለጠ ኃጢአት ነው። ለምን? እዚህ መታችሁ ይቅርታ አግኝታችሁ ከሄዳችሁ በኋላ ኃጢአቴ አልተሰረየም፣ እኔ አልነጻውም፣ አሁንም በደለኛ ነኝ ብላችሁ የምታስቡ ከሆነ አንደኛ ክርስቶስን እንደ ፍጡር ቆጥራችኋል። ፍጡር ነው፣ ሰው ነው ቂም የሚይዘው። ሁለተኛ ክርስቶስን ደግሞ እንደ ቂመኛ ቆጥራችኋል። ስለዚህ ትልቅ በደል ነው። ከንስሐ በኋላ አላስፈላጊ ጸጸት በራሱ ትልቅ ኃጢአት ነው። ይህንን ልብ አድርጋችሁ ያዙ። ከዛ በተረፈ ንስሐ ከተቀበላችሁ በኋላ ቀኑናችሁን ለአንድ ሳምንት ለ15 ቀን ለወርም ሊሰጧችሁ ይችላሉ። ከሰጧችሁ በኋላ ልክ ስትጨርሱ ቀጥታ ወደዚህ አትምጡ። ስልክ አለ፣ የሁሉም ካህናት አለ፣ ስልክ ይሰጧችኋል። ልክ ንስሐውን ከጨረሳችሁ በኋላ እንደ ነገ ልትፈቱ እንደ ዛሬ ደውላችሁ ቀሲስ እከሌ አባቴ ቀኑናዬን ጨርሻለሁ፣ ንስሐዬን አብቅቻለሁ፣ ነገ ይመቾታል መጥቼ ልፈታ በሉ። ንስሐ ተቀብላችሁ ታስራችሁ አትሂዱ። መታችሁ ፍትሐት ዘወልድ ደግመው እግዚአብሔር ይፍታ ብለው የኃጢአቱን ባላንስ ዜሮ አድርገው ነው የሚሸኟችሁ። ስለዚህ በተቻለ አቅም ቀኑናውን ከጨረሳችሁ በኋላ መታችሁ እዚህ የመፈታት ግዴታ አለባችሁ። ሌላው ነገ ሰኞ ነው አይደለ? ለመጾም የሚከለክል ህመም ያለባችሁ ወይም ደግሞ መጾም የማትችሉ ስኳር ሊሆን ይችላል፣ ሌላም የውስጥ ደዌ በሽታ ሊሆን ይችላል። እናንተን አይመለከትም፣ ነፍሰ ጡሮችም እናንተን አይመለከትም። መጾም የምትችሉ የበረታችሁ እስከ ነገ 11 ሰዓት ትጾማላችሁ። እየሰማችሁኝ ነው አይደለ? ነገ 11 ሰዓት ላይ ነው እህሏ የምትቀምሱት ማለት ነው። በተረፈ እዚህ ያለው የተባረከው አሁን ቅባ ቅዱስ የሚጨመርበት የቄደር ጸበል አለ። መደበኛውን ጸበል በኋላ
እናንተ መጠጣት ትችላላችሁ። ቄደር የምትጠመቁ ለእናንተ የቀረበ የቄደር ጸበል አለ፣ እሱን እናንተ ትጠጣላችሁ ማለት ነው። ለራሳችሁ ብቻ ነው ይሄ የሚፈቀደው፣ ጸሎቱ ላይ የተካፈሉ ማለት ነው። ሌላው የቄደር ጥምቀት የስሬት ጥምቀት ነው። እንግዲህ ጸሎተ ቄደር ማለት መጽሐፈ ቄደር ላይ የሚለው ህሙማን የሚፈወሱበት ከኃጢአት የሚነጹበት ነው። ይሄ ጸሎትና ጸበል እንደሌላው አይደለም። ከኃጢአታችሁ የምትንጹበት፣ ወንዶች የ40 ቀን ሴቶች የ80 ቀን ልጅነታችሁን የምታስመልሱበትና የምታድሱበት፣ ንጹህ እንደ በረዶ ነጭ የምትሆኑበት የጸሎት ስርዓት ነው። ስለዚህ እንደ መደበኛው ጥምቀት እዚህ ጋር ምቱኝ እዚህ ጋር ዳብሶኝ አይባልም። የስሬት ስለሆነ እኔ በደንብ አጠምቃችኋለሁ። ሌላው መደበኛ ተጠማቂዎች አላችሁ፣ እናንተን አንድ ላይ በደንብ ትጠመቃላችሁ። ለህመም ለበሽታ እንዶ ክፉ መንፈስ የሚራቀኝ የምትሉ ከሆነ አርብና ረቡዕ ቋሚ አገልግሎት አለ። መታችሁ በስርዓት መጠመቅ፣ ቅባ ቅዱስ መቀባት፣ ማሸኘት ትችላላችሁ። ከዛ ውጭ ግን አሁን የምትጠመቁት ጥምቀት የስሬት ጥምቀት የንስሐ ጥምቀት ስለሆነ በተቻለ አቅም እንደው እዚህ ጋር ደብድቡኝ እዚህ ጋር ምቱኝ የሚባልበት አይደለም። እየሰማችሁኝ ነው አይደል? በተረፈ ንስሐ ገባችሁ፣ ዛሬ ኃጢአታችሁን አራገፋችሁ፣ ከዚህ በኋላ እድሜ ዘመን ንጹህ ትሆናላችሁ ማለት አይደለም። ሰውነን በስጋ እንፈተናለን፣ በኃጢአት እንወድቃለን። ዛሬ ንስሐ ገብታችሁ ከሳምንት ከአንድ ወር ከሁለት ወር በኋላ ኃጢአት ቢገጥማችሁ በኃጢአት ብትወድቁ ተመልሳችሁ ነው ንስሐ ገቡ። እየሰማችሁኝ ነው አይደል? ንስሐ እስከ እድሜ ዘመን የሚገባ ነው። ዛሬ ገብተን ነገ የምንተው አይደለም። ኃጢአት በሰራን ቁጥር እየመጣን ንስሐ እየገባን ይቅርታ የምንጠይቅበት ነው። ቤተ ክርስቲያን ሆስፒታል ሐኪም ቤት ናት እንጂ ፍርድ ቤት አይደለችም። እዚህ መታችሁ አይፈረድባችሁም። ኃጢአታችሁን አራግፋችሁ ነው የምትሄዱት፣ ንጹህ ሆናችሁ ነው የምትሄዱት። ስለዚህ ነገም በኃጢአት ልትፈተኑና ልትወድቁ ትችላላችሁ። ተስፋ እንዳትቆርጡ። በየትኛውም ኃጢአት ብትፈተኑ ግድ የላችሁም። እኛ አገልግሎቱን አልሰለቸንም። እኛ ሳንሰለች አትሰልቹ። አንዳንዶች ንስሐ ይገባሉ፣ በተደጋጋሚ ንስሐ ይገባሉ። ከዛ በአንድ አይነት ኃጢአትና በተለያየ አይነት ኃጢአት ሲወድቁ ተስፋ ይቆርጣሉ፣ ከቤተ ክርስቲያንም ይርቃሉ፣ ከእግዚአብሔርም ይሸሻሉ። እግዚአብሔር ላይ ተስፋ አትቁረጡ። ስለዚህ በተቻለ አቅም በኃጢአት ብትወድቁ ተመልሳችሁ ነው በንስሐ ትነሳላችሁ። ነገም ሄዳችሁ በኃጢአት ብትወድቁ ዳግም በንስሐ ትነሳላችሁ። ኃጢአት ቢጥላችሁም ንስሐ ያነሳችኋል። ኃጢአቴ በደሌ ብዙ ነው እግዚአብሔርን በድያለሁ ብላችሁ አትራቁ፣ ቅረቡ፣ እግዚአብሔር ይቅር ይላችኋል። እመቤታችን ኪዳነ ምሕረት ከልጇ ታማልዳችኋለች፣ ታስታርቃችኋለች። ስለዚህ በተቻለ አቅም እንዳትርቁ አደራ የምንላችሁ። ንስሐ ከገባችሁ በኋላ ዳግም ደግሞ እንዳትፈተኑ ጸሎት ጀምሩ። እስኪ እንደው ሁሌ እንደምናገረው 2 ጸሎት ብቻ እስኪ እንደው ጊዜ የለኝም አይመቸኝም የምትሉ ሰዎች በተቻለ አቅም ከቲክቶኩም ከዩቲዩቡም ከፌስቡኩም ካለውም ጊዜያችሁ ቀነስነስ አድርጋችሁ እስኪ ማታ 15 ደቂቃ ጠዋት 15 ደቂቃ የጸሎት ጊዜ ብቻ ይኖራችሁ። ማታ ከመተኛታችሁ በፊት የዕለት ውዳሴ ማርያም አድርሳችሁ እናታችሁን ለምናችሁ ቅድስት ሆይ ለምኝልን ብላችሁ በውዳሴ ማርያም ተኙ። የሰላም እንቅልፍ ትተኛላችሁ። የተቋጠረውን ታስፈታላችሁ። እመቤታችንን ታቀርባላችሁ። የምትፈልጉትን ነገር ከሷ ታገኛላችሁ። ከዛ ውጪ እንደው ጠዋት ውልቅ ብላችሁ ወደ ስራም ወደ ጉዳያችሁም ከመሄዳችሁ በፊት ነገ ብንሞት የምንቆመው ለፍርድ ሥላሴ ፊት ነው። ሥላሴ ፊት ወይ ይፈረድልናል ወይ ይፈረድብናል። ስለዚህ አጋዕዝተ ዓለም ሥላሴን ያዙ። የፈጠራችሁ ማን ነው? ሥላሴ። ነገ ብትሞቱ ማፊት ነው የምትቆሙት። የሚኮንኑት የሚያጸድቁት ማን ናቸው? ስለዚህ አጋዕዝተ ዓለም ሥላሴን ያዙ። ሰይፈ ሥላሴ የሚባል ጸሎት አለ። የሌላችሁ ግዙ፣ ያላችሁ ጊዜ ሰጥታችሁ በርትታችሁ ጸልዩ። ሰይፈ ሥላሴ እንደ ውዳሴ ማርያም የዕለት አለው። ያንን ጸሎት ሳታቋርጡ ስለ እውነት ቀሲስ ምን አለበሉኝ 15 ደቂቃ አይፈጅም። ያችን ጸሎት አድርሳችሁ ሥላሴን ተማጽናችሁ ውጡ። አንደኛ የሥላሴን መለኮታዊ ጥበቃ ታገኛላችሁ። ሁለተኛ አጋዕዝተ ዓለም ሥላሴን ለመኗቸዋል። ሶስተኛ እድሜ ጠግባችሁ ለንስሐ በቅታችሁ ለሥጋው ደግሞ በቅታችሁ ትሞታላችሁ። ሶስተኛ እንደው ሰውነን ነገ እንሞታለን ለፍርድ ሥላሴ ፊት ስንቆም አጋዕዝተ ዓለም ሥላሴ ስለምናመሰግናቸው ስለምንጸልይ አይፈርዱብንም፣ ይፈርዱልናል።
ወደ ሲኦል ያወርዱንም ከቅዱሳን ጋር በገነት ይደምሩናል። ስለዚህ እንደው ግድ የለም ለጸሎት ጊዜ የለኝም የምትሉ ወጣቶች በሙሉ ሁላችሁም በተቻለ አቅም ውዳሴ ማርያም ማታ ጠዋት ሰይፈ ሥላሴ ጸልዩ። ከዛ